ስትከበር የተከበረችበትን ተውት። ሌላ አንድ ተራ ቲክቶከር እንኳ ባይሄድ አንድ ሰው እንኳ የለም ቤተሰብ የላትም ወጥቶ እዚህ ተከብራለች፣ እዚህ ቤተክርስቲያን ተከብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተከበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል። እንደሞተች ይምጣ፣ የህይወት ጉዳይ ነው። አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው። አሁኑ እኛ ደውለን አንተ ትደውላለህ፣ ሰው ትልካለህ። እዛ ቤተክርስቲያን ላይ ያላትን እንዴት እንደተከበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት፣ ይምጣ። ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለን። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለእሱም መልሶልኛል። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደረጌ የትም ቤተ ክርስቲያን ላይ እቺ ሴት አልተቀበረችም። አብሳላት ትላላችሁ። ማናት አብሳላት? አምጧት ትግባ። ምንም ችግር የለብኝም። እኔ ማንም ሰው በዚህ ጉዳይ መግባት ይችላል። ማንም ሰው። ስለዚህ የሆነ ሴት አበባ የምትሰጠው ናት። አብሳላት አስገባት። እሺ የታለ መልሰሽ አበባ ስጭ አብሳላት። ቆይ ኧረ ኦኬ አመጣዋል። ታብታብ ኮፒ ሊንክ እያደረጋችሁ አደራ። ሰላም አብሳላት፣ ሰላም ነሽ? እግዚአብሔር ይመስገን። ማኛው እንዴት ናችሁ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እስቲ ምንድን ነው ንገሪን ያለውን ጉዳይ። እኔ ያው የማጣራ ሰው ነኝ በዚህ በቲና ሞት ጉዳይ ላይ የመጀመሪያ ጥያቄ የጠየቅኩ ሰው ነኝ። ይሁን ለምንድን ነው ሞተች ከተባለ መጀመሪያ በፍቅራቸው ጉዳይ ላይ ምናምን እኔ አልገባውም፣ ግን የማዳምጥ ሰው ነበርኩ። እንደማዳምጠው ሰው ግን ሞተች ይላሉ። አንዲት ግለሰብ ተናገረችው ንግግር ትንሽ ማኛው ጭንቅላቴን ኮንሰርን ያደረገኝ ንግግር ነበረ። ምንድን ነው ኤደን የምትባለው ግለሰብ ጓደኛ አላት ለቲና ማለት ነው። አብሮ ደግሞ የሚያግዛት ሰው አለ። ከአሜሪካ ንብረቷን ሽጣ መታለች። ያ የሚያግዛት ሰው ኤቲኤሟን ሰጥታው ገንዘብ ያወጣል አለች። ከዛ እዚህ ጋር ጭንቅላቴ ክሊክ አደረገ። ሊማኛ አንድ ሰው ቢዝነስ ሊሰራ ከአሜሪካ የመጣ ሰው ለምንድን ነው ኤቲኤሙን ሰጥቶ ፒንኮዱን ሰጥቶ ገንዘብ የሚያስወጣው? ትመልስና ደግሞ ልንገርህ ትላለች። እኔ እኮ ስልኳ አለኝ ስደውልላት ግን አይነሳም፣ ግን ቀብረናታል። ዩጋይስ እቺ ሴት የት ነው ያለችው? እንዴት ነው የተቀበረችው? የሚል ጥያቄ መጠየቅ ጀመርኩኝ። ሁሉም ሰው እነ ቦምባስቲክን ብዙዎችም ነበር እኛ ጀማ መጠየቅ ጀመርን። ከዕለታት አንድ ቀን የሲኞሪታ ቤት ትናንትና የሆነ ሰው ሼር አድርጎልኝ ሄደ። ሲሄድ ወንድማችን ጀርመን ሀገር የሚኖር እኔ እኮ ዳን የሚባል ግለሰብ እኔ እኮ ሜላት የምትባል ሰው አላለም፣ ግን ሰዎቹ ደግሞ ሜላታልሽ ብለው ኮምፕሌን ያቀርባሉ። እኔ እንደዛ አላልኩም። በነገራችን ላይ አንድ ግለሰብ አለች፣ ነጋዴ ናት፣ እንደኔ ስራ የምትሰራ ናት፣ ፍራንክፈርት አለኝ። እኔም ያለው ጀርመን ፍራንክፈርት ነው። ምንድን ነው ስለው ፖስቱን አንሳው፣ ልጅቷ ሴትዮዋ በህይወት አለች ተብያለሁ አለን። በእናትህ ዳኒ እና ለምንድን ነው ወይ አስገባት ወይም ደግሞ ጠይቃስን በስልክ ነው ያለችኝ። ኦኬ ደውልላት ስንለው ደወለላት።
ጠየቃት። የምታወራው ስለ ዴዚ ነው። የምታወራው ስለ ሚዲያ ላይ ቢዝነስ ስለሚሰሩ ሰዎች ነው የምታወራው። ሰከንድሊ እስኪ ሪከርዱን በደንብ አሰማን ምናምን ስንለው አይ በቃ አለች ነው የምትለው ስለው እባክህን ዳኒ ካለች የት ነው ያለችው በህይወት ብለህ ጠይቃት ስለው አልነገረችኝም አለኝ። በውስጥም ጻፍኩለት። እዛው ጌስት ላይ ምን አልኩት፣ ዳኒ እኔ ያለው ፍራንክፈርት ነው፣ እኔ ልታገኘኝ ፈቃደኛ ናት አልኩት። ጠይቃታለሁ አለኝ። ነገሮቹ ዝግብግብ አሉ። ከዛ በፊት ግን ዮኒ እንድታስታውስ የምፈልገው ነገር እኔ እንደ አንድ እናት ምንም ኢንተርስት የለኝም። አሞራውም ሌሎቻችሁም በጣም ነው የምወዳችሁ፣ ከታተላለሁ። ድሮም ጀምሮ ነው ማውቃችሁ፣ ከኩማ ጊዜ ጀምሮ ከነ ቤታየው ጊዜ ጀምሮ። ግን እንደዚህ ኃላፊነት ያለኝ ሰው ስለሆንኩ ብዙም ሚዲያው ላይ አይመቸኝም፣ አልመጣም፣ አዳምጣለሁ። እና ለአሞራው እንደ አንድ እናት ምንም ነገር ከመናገሬ በፊት ገብቼ በውስጥ እግዚአብሔር ስጠው እሱን ፎሎ መለሰልኝ ከማደርገው እንቅስቃሴ አንግል ጠየቅኩት። አሞራው ልጅነት አጥቶህ ሊሆን ይችላል። ባክግራውንድ ላይ ፑሽ የሚያደርጉ ሰዎች ወጣትነትህን እየተጠቀሙብህ ሊሆን ይችላል። እናቶች እንዳያለቅሱብህ፣ እንዳያዝኑብህ እባክህን ይሄን ነገር ውጣና አስረዳ፣ ምንድን ነው እየሆነ ያለው ብዬ በምለው ሳል ላይ መጀመሪያ ላይ እዛ መለመን ጀመርኩኝ። እንደ እህት ልለምንሽ ከዚህ ኬዝ ውጪ ልጆች አሉሽ አለኝ። አዎ አለኝ። እና እንደ እህት ልለምንሽ ያስፈራራውሽ አይደለም ከዚህ ጉዳይ ላይ ውጪ አለኝ። እንግዲህ ያው እኔ ቃል የምገባልህ ነገር እኔ ብዙ ፎሎ የለኝም፣ ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለው፣ ድምፄንም አሰማለው። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትየው አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ፣ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ። መናገር አልችልም፣ ነገሩ ስብስብ ነው አለኝ። ከዛ በኋላ እኔም ፎሎም የለኝም። በእርግጥ ሰው ጋር እየገባው መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ። ማኛው እናንተን በተቻላችሁ መጠን ፍትህ ጠይቁ። እኔ ግን ፐርፐዝሊ ኤደን ላይ ፎከስ የምን ማስፈራራት እስቲ ንገሪኝ። አብሰላት የምን ማስፈራራት? ያለችው ጀርመን ነው። ልጆችሽን አሳድጊ። ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ ነው? አንድ ሰው እሱ አሞራው ማስረጃ አለች፣ እናቱ የጻፈልሽ አለ፣ ማሳየት ትችያለሽ? እስቲ ያሳይ። እሺ ያሳየኝ። እናቱ ሰው ማይስላለ ፎሎ ባክ አርጋትና ይሆኒ ፎሎ ባክ አርጋታለሁ። ወርዳ ቴክኒሻን ማሳየት አርጋ ትላክልኝ። ይኸው እዚህ ጋር ማሳየት ትችላለች። እያያችሁ ሰዎች ቅልቦች ካላችሁ ይግቡ። እዚህ ያለው ነው ቤተሰብ። ቅልቦች አሉ ካላችሁ ነው። አይ ታውቃላችሁ፣ በማስረጃ ነው። እኔ ኮመንቱን አይተዋል አይደል ዮኒ? ቅድም ሸር ያደረኩልን ኮመንቱን አይተዋል። ማንንም ሰው ወደ ቤት እንዳትወስጂ ምናምን የሚል ሞቶች ሞታለች። እዚህ የሞተችው ለምንድን ነው ግን ይሄ ነገር መደበቅ የተፈለገው? ምንድን ነው ኬዙ? ከሞቶች ሞታለች፣ አለቀ። 4 ነጥብ። ህዝቡ ይመን፣ ለቅሶ የሚደርሰው ለቅሶ ይድረስ። ትክክል። ምን ሞት መደበቅ ምን አስፈለገ? አይታይም። በውስጥ ላኪልኝና ልክለታለሁ። ይታያል። ለአንቺ አሁን መጣ። አይታችኋል። ስክሪንሻት አድርጉ። ቤተሰብ አላቸው አይደለ? ስሚኝ፣ ከዚህ ነገር ውጪ እንደ እህቴ ልምከረሽ፣ እንዳትቆጪ። በዛ ምንድን ነው በኋላ እኔ እያስፈራራዎች አይደለም። እኔም መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የእሱ መሆኑን አይኖ በፕሮፋይል እዚህ ጋር የእሱ መሆኑን ያሳያል። ግን ከላይ የእሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። የእሱ አካውንት መሆኑን ከላይ ለፈለግከው ሰው ለሀኒ መላክ እችላለሁ። ለፈለግከው ሰው በፍጹም አልዋሽም እኔ
እሺ በቃ ፎሎ ባክ ሪከርድ አድርገሽ ላኪለት። ስክሪና ሪከርድ አድርጌውና ለየገባሽ ቴክስቱን እያሳየሽ ሪከርድ አድርገሽ ላኪለት። የእሱ አካውንት መሆኑን አረጋግጠሻል? አንዳንድ ኮመንት እያየሁ ነው። ምን የሚል ኮመንት እያየ ነው? ይሄ እንትን ነው ምናምን ፖለቲካ አይደለም። መጀመሪያ እኛ ከመነሻው ወደ ሌላ ነገር ውስጥ አላስገባ ነው። ግን አሁን መቃብሯን የተቀበረችበትን ለህዝቡ ማሳወቁ ውዝግብ ላይ ስላለ መታወቅ አለበት። ወደ ሌላው ጉዳይ ቀስ ብለን እንደርስበታለን። ሌላውን ይደረሳል። መጀመሪያ የእሷ የት እንደሆነች በየቤተ ክርስቲያኑ ተጠይቋል። የእሷ ስም የለም። ትህትና ታምራት ይባላል ስሟ። የትኛውም ቤተክርስቲያን የለም። ሄዳችሁ ማጣራት ትችላላችሁ። የካ ብለዋል። ማነው ስሙ? ሚካኤል ብለዋል። ይሄኛውን እንድታየው ፈልጋለሁ። ቅድም አንዲት እህታችን ያቺ ሄደን የምትባሏ ቦታ እንድታሳይ ተቀጣጥረን ከአንዲት እህታችን ጋር አሚን ከምትባለው ኢትዮጵያ ድራይቭ አድርጋ ስትመጣ አሞራው መጥቶ ስልክሽን አንሺ ማንንም ሰው ወደ ቤት ይዘሽ እንዳትሄጂ ብሎ ኮሜንት ላይ የጻፈላት ማስረጃ ነው ይሄ። እሱን አይቻልም። እንዳትሄጂ ብሏል። ለምንድን ነው ኤደንን ሸር አድርጊላት። ለምንድን ነው ይሄን ማድረግ የፈለገው? መሄድ ያልተፈለገው ውስብስብ ነው የተባለው ለምንድን ነው ውስብስብ የሆነው? ያላችሁ በድንገተኛ ታማ ሞታለች ነው ያላችሁት። ያ ከሆነ እኔ ወርድ ነው። ሌላኛው ነገር ደግሞ ከተቻላችሁ የሆነም ጆከርም ባንክ ቤት የተባለው ነገር አለ። ቅልቦችን ጥሩትና ገንዘብ ያወጡ አሉ ብላለች ኤደን። ማን ነው ገንዘብ የሚያወጣው ግለሰብ? የጓደኛዋ ናቸው ብላለች። ይህንንም ከህግ አንግል እንዲታይ ተባበሯት። እናንተ ናችሁ አቅም ያላችሁ። እኔ ይሄ ድረስ ደርሼ ያለው ከመውረድሽ በፊት አሁን የሆኒ ፎሎ ባክ ያደርግሻል። ሪከርድ አድርገሽ ፎሎ እየገባሽ ቴክስቱን አድርገሽ ሪከርድ አድርገሽ ቪዲዮ ሪከርድ ላኪለት። አሁን ችግር አይ በዚህ ጉዳይ ላይ መሄድ ስላለብን ነው። ያልተጣራ ነገር ውስብስብ ነው ካለ አሞራው የትም ቤት ገብቶ ማብራራት አለበት። እዚህም ካልመጣ ኦኬ። ሌላ ቦታም ከፈለግ ውስብስብ እንዴት ሊሆን ቻለ? ለምንድን ነው ውስብስብ የሆነው? ለምን ምክንያት? ይህንን ነገር ሚጣ የአንቺ ጋር ያለው ኢንፎርሜሽን ምንድን ነው? እኔ እንኳን ቅድም አጋጣሚ ሆኖ ቦምባስቲክ ቤት ጆይን ብዬ እየሰማሁ ያው ቦምባስቲክ ኢንቫይት አደረገኝና ገባው። የነበረው ነገር ላይ የቻይልድሽ ድራማ ነበር ሲሰራ የነበረው። ምክንያቱም ኤደን እኔ ቀብር ያለው አለች። ልትሄድ ተብሎ ጃጓር 5,000 ኢትዮጵያ ብር ለትራንስፖርት እና ሻይ ጠጡበት ብሎ እዛው አካውንቷ ላይ ትራንስፈር አደረገላት። ሄዳ መቃብሩን ልታሳይ ማለት ነው። ከዛ ኢሚዲየትሊ እሱ መጥቶ ስልክሽን አንሺ ብሎ ጻፈላት ኮመንት ላይ እና እኔም አይቼዋለሁ። ገስ ላይ ነበር ነው አይተናል። ነገር ግን እሷ እንዳትሰማው ነው የፈለግኩት እና ሁላችንም ዝም አለን። ገባ እንዲያልፍ ኮመንቱ ትንሽ ልጅቷ ነካ ነገር ያደርጋታል መሰለኝ። ላይክ ወፈፌ ነገር ቢጤነች ኤደን የምትባለው ማለት ነው። ከዛ ድጋሚ ደግሞ አሁንም ለቤት ማንንም ቤት ይዘሽ እንዳትሄጂ ብሎ ኮመንት ጻፈላት። ከዛ ስልክ ተደወለልኝ አለች እና እሷ ኤደን የምትባለው ምን አለች? አይ እዚህ የቲና ወንድም ነኝ ማለት የዴዚ እናቷ ወንድም ነኝ እና ይዘሽ አንድ ሰው ይዘሽ ብትመጪ እንደበድብሻለን ምናምን ብለው አስፈራሩኝ አለች። ከዛ ብሽ ልጅቷን ይዘሻት ሂጂ ስንላት ነው ይዤ አልሄድም አለች። ተረዳኸኝ? ላይክ የሆነ የልጅ ድራማ ነገር ሆነ። አሁን ምን መሰለ ማግኘት ይሄ እኔ ስናገረው ላይክ ከዘርም ከፖለቲካ ምናምን አይደለም። ምንም የሚገኝ ትርፍ የለም። በቲና ጉዳይ ላይ ምንም ፖለቲካ የሚሰራበት ነገር የለም። ፖለቲካ ለመስራት በሚሊየን እያለቀ ያለ ህዝብ አለ። በቀን እየሞተ ያለ ህዝብ አለ። በእነሱ ነው ፖለቲካ የሚሰራው። ይህ ፖለቲካ አይደለም። ነገር ግን ይሄ አጀንዳ መዘጋት አለበት። ካለች በህይወት እግዚአብሔር ለልጇ ያኑራት፣ ለቤተሰቦቿ ያኑራት። ከሌለች ግን
ለምን ይሄ አቴንሽኑ ለምን ይፈልገዋል? እሱ ኤደን የምትለው አንድ ቁጥር ምስክል እሷ ልጅቷ ናት። አስገባ ያ ኤደን ኦንላይን የሚለውን አስገባ። ለምን ወጥቶ እሱ አይናገርም? ዴዚ እኮ አረገዘች እንጂ ላይ ካፏ ተዘጋ ማለት አይደለም። በምችለው ቋንቋ በእንግሊዝኛ ወጥታ መናገር ትችላለች። እሱም ወጥቶ መናገር ይችላል። እቺ ሴትዮ ዮኒዬ በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች፣ እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮመንት መጻፍ፣ ጊፍት መስጠት ምናምን ምንም ጥቅም የለውም። ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ። ቅድም ከጠዋት ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ሂጂ አለልኝ ሚታ በቃሽ እናውራበት። ምን ሆነሽ መንደሬ? ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘዌ ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ። ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። ናውራ ምን እንግሊዝኛ ምን ብርቅ ነው ሆኒ እዚህ ቦታ እዚህ ነው የተቀበረችው። ሰው ልኮ ሆኒ ለእናቷ አስከረፈች በኋላ ዴዚ ላይ ታችኋታል እንዴ? ወታ ታውቃለች? ዴዚ የለችም እኮ የለችም። አካውንቷንም ሌላ ሰው ነው የሚይዘውን። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምፅ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳው እና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። እንደዚህንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚ እና ስለ ትህትና እንጂ ስለ ቢታ አይደለም። እዛ ላይ ቀብር ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁ እና የእኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው። ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ ሞታለችም ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ስምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች በዚህ ላይ ነፍሰ ጡር ናት፣ ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወደ አይ ሌሎችም ያውቃሉ። እዛ ላይ ላይፍ ሲሆን ይዘሽ እንዳትሄጂ ብሎ ቆመተበት እኮ ኮሜንት አለ። የራሱ ነው። እኔ ዮኒ ምናምባት ላይ ያቀኝ ሰ ብዙ ሰው ያቀኛል። አጭር አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሞታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን የተቀበረ በዚህ ቀን የተቀበረ። ከዛ መጠየቅ ያለበት ሰው ልኮ እዛ ጋር ያስጠይቃል። አዎ ሞታለች ሲባል ሞታለች። አንድ ቤተሰብ አንድ ወንድም የላትም። እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም።
ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳ ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም፣ የእሱ ወዳጅ የለም። ቤተሰቦቹ በመቃብሩ ላይ የሚቀር ምንድነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ያው አይ ቀብር ያለው ብላለች ሄደን ተብሏል። እስቲ ከቀበርሽ ንገሪኝ ካለ የት ነው የተቀበረችው? ምንድን ነው ስላ ጥያቄ የምጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሲሆነ የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋ ሂጂ እዚህ ጋ ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ። ያ በየሪከርድ መስማት ትችላላችሁ። ተረጋጊ። ዮኒ ይጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ። አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ? ያለፈ እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምና ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይም ፎቶ አላረግሽም አንቺ? ወይም ያረገ ሰው ይኸውልህ ዮኒ አሁን ዛሬ ቆይሻ አሁን ልምጣለህ ከዛ ጀምሬ። እሺ ኑዛዜ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋ ያለው ሚካኤል ቤተክርስቲያን ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ ነበሩ? የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷናት ቦታ ላይ ያለችው እዛ ደውል ዮኒ በቃ አጭር ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ዮኒ። ያልሞተ ሰው ካልሞተች ሞተች ብዬ ኤደነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው መኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ ይኸው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። የካ ሚካኤል ሾላ ጋ ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋ ያለ ዶክተር መቤት ነች ምናምን እዛ ጋ የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ንገሪን። ቤተሰቡላ ነበረ ነው ያልሽኝ? ወንድሟ ነበረ ነው ያልሽው? ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድማ ነው ጆሲ ነው ማን የሚባል ልጅ ወንድም አላት እዚህ ነዋሪ ያለ ጆሲ የሚባል ነው ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። ስሙ ጆሲ ነው ወይስ እርግጠኛ ነች ስሙን? ምክንያቱም እሱን ማውራት ስላለብኛል የሆን የኔ አሁን ስማቸው የእነሱ ፋሚሊ ምንድን ነው ለመሰለሽ የሚያስፈልገለኝ እንዲሁ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድን ነው የፈለግነው መሰለሽ የእሷን ወንድም ካገኘን እርግጠኛ ከሆነ እሱን በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ ነጃጉር ሂጂ አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣሁ። ቦሌ ሆም ስጋ መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለች ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ላይ አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔን ሊወስደን 1 ሰዓት ከምናምን ተቀመጥኩልክ። ይኸው እንደሚጣማለች ለሀቅሽ ተናገሪ ለክርሽ በዛ መሀል ማግኘት ዴዚ መታለች አስገባት አበባ እየሰጠች ውሽ ገላግሉኝ። እንደው እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ ከዛ ምን ተብሎ ተደወለልኝ መሰለህ? እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሂድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ። ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ። ከዛ ይደውልና ምን አለኝ? ኤደን ወደ እኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ
አዎ ስለ እኛ አንፈልግም፣ ማንንም ሰው ይዘሽብን እንዳትመጪ፣ በራችን ዘግተን ያለ ነው፣ በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሽ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ህፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው እያየኝ ነው። ቢመጥተው የሆነ ነገር ቢያደርጉኝስ? ቁጭ ብያለሁ። እነ ጃጓር አለ፣ ለክሩ ቦምባስቲክ አለ፣ ሁሉም አሉ። ተነስቼ ነጭ ላብ እያላበኝ ኮምፓውንድ ውስጥ ገባው። አንዴ ሚውት አድርጌ አንዴ ፕሊስ ዴዚን ላስገባት። አንዴ ፕሊስ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ ሌሎቻችሁ እባካችሁ፣ ሪኩዌስቱን አንሱ። ዴዚን ላስገባ። ካን ዩ ዱ ዳት ፕሊስ? ሪኩዌስት ያደርጋችሁኝ ፕሊስ አንሱት። ዴዚ ትግባ። ሞዴሬተር ስጠኝ ልከንስል። እኔ ከስሮኝ ዲሊት እያደረግኳቸው ነው። ማኝዜ ግን እኛ ጥያቄ መጠየቅ አትችሉም ስላለች አንተ ጠይቅልን። እኔ ጠይቃለሁ፣ እሱ ችግር የለው። ዴዚ ትላክ። ሌሎቹ ግን እግዚአብሔር አምላክ በቤታቸው ይድረስ። ሌላ ምንም አልልም። ታፕታፕ ኮፒ ሊንክ እያደረጋችሁ ማን ያስወጣቸው? ጌታ ወይ ድረስ። ቲክታክ ራሱን ያስወጣቸው። ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ ፕሊስ። ማን ያስወጣቸው? እነሱን ጭምር። ፈጣሪ ሆይ ድረስ። ተቀብራ ሰለስት አንቀመጥም ተብሎ አዳራሽ ውስጥ የተዘጋጀ ምግብ ጸበል ጻዲቅ ነበረ። ጸበል ጻዲቅ ቀምሰን አንዴ ታወሪያለሽ። አንዴ ፕሊስ። አንዴ ቆይ ላስገባቸው። ጆከር የት አለ? ናቅለውት ነው መሰለኝ። ቆይ አለ። አይ የእኔ ሞዴሬተሮች አይነቅሉም። የኔዎቹ ራሱ ኮፒ ሊንክ አድርጉ ፕሊዝ። አይ ኔትወርኩ ነው። ታፕታፕ እና ኮፒ ሊንክ አድርጉት። ያ የዴዚ የት አለ? ላያት አልቻልኩም። አይተሻታል? እኔ አይቻታለሁ። ማግኘት ስጠኝ ወይም ሞዴሬተር ላስገባ። ያ ከስር ቁጥር ካልጻፍሽ እንትን አይለኝም። ይኸው ጻፍኩኝ። አይታይህም? ኔ ወይ ጉድ! እዚሁ ኧረ በኪዳነ ምሕረት እንትኑን እንትን በሉት ደግሞ ቤት አድርጌ ሪኮስት። ምን አይነት ሰዎች ናችሁ በእናታችሁ? አረመኔ ነው አበሻ ማለት ሪኩዌስት ያደርጋል ወይ? ዝጋው እና እሷ ብቻ እንትን ስታደርግ እንቅለባት። ከድጃ የሚል ነው ያስገባሽው። ነው ትክክል አይደለም ያስገባሽው። ትክክለኛ ሰው አይደለም። ኖ እሷ መታ አበባ ስትሰጥ ነበረ። ያ አይቻት ነበረ እኔ ሁለቴ። ዴዚ ካለሽ ሪኩዌስት አለ። ወይ ፈጣሪ፣ እያየው ነው ከስራ። አንዴ ኮይንሻ ካሉ አስገቢ ፕሊዝ። አሞራው ነው ይምጣ። አሞራው አስገቢያቸው። ይህ በምን አድርጌ ላስገባ? ሞልተውታል እኮ መድረስ ዝባ። እንዴት አድርጌ ቤት ላገኝሽ? አንቺን ራሱ ኮመንት አይታይህም? ኮመንት እያለፈ አንድ ቁጥር አንድ አበባ እስቲ ላኪ። ይኸው አንድ አበባ። ቆይ ይኸው አገኘሁት። መድኃኒዓለም ዮኒ አይ ቲንክ ኢትስ አ ፌክ አካውንት ዴዚ ያለችው ያሉት ኖ ጅንን እሷ ነበረች። እኔ ስላየሁት ነው። እኔ አይቼው እኮ አስገባት ያልኩት። አይቼው አስገባት አልኩት። ሁሉም ሪኩዌስት ልኳል። ፖለቲካ እየሰሩ ነው። እሱም የታወቀ ነው። አይ ምን ጥቅም፣ የትኛው ፖለቲካ ጥቅም ሊገኝ ነው? በዚህ ሞዴሬቶች ካላችሁ ለምን ካንስል አታደርጉትም? እያደረግን ነው ግን እኮ እኔ ራሱ እያደረግን ነው ግን እንትን ከአቅም በላይ ሆኖ አውቀው ነው። ቆይ አንዴ ዌብሳይት ቆይ
ወደ ሀሳቧ ትግባ በቃ። ዴዚ ያለሽ ወይ አሞራው አንድ ሊያቸው እና እኛ እንነግርህና እኔ አሁን ጥያቄ ስላለኝ ለአንተ ነግርህ አንተ ትጠይቅልኛለህ። አይ ችግር የለውም። ቆይ አሁን እሷ ያለችው ሾላ የካ ሚካኤል የሚባል ቦታ ነው የተቀበረችው ብላለች። ወንድሟም ቤተሰቦቿም እናትየው ብቻ ነው ያልመጣችው ትልቅ ሰው ስለሆነች ብላለች። አንድ ፒክቸር እዛ ቦታ ላይ የለም። ኤደን አንድ ፎቶ አብሮ ከቤተሰብ ጋር የተነሳ ምን አልከኝ? ፎቶ? አዎ አንድ ከቤተሰብ ጋር እዛ ቦታ ላይ የቤተሰብ ፎቶ አንድ ላይ ሆነው መቃብሩ ቦታ ላይ አልቀበሩም ያለችው እኔ ስለ መሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ከአንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር 7 ሰዓት ሙሉ ይኸው ላይ ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምንድን ነው ስትሉ ነበር። እኔ በቅንነት ነበር ቤቷን ልወስዳችሁ ነበር እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ እያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብዬ አለ ቦሌ እንትን ኤርፖርቱ ጋር። እሺ አሁን ደግሞ እንደገና ሌላ ጭቅጭቅ እኔ አልችልም። መሞቷን ነው እኔ ይኸውልህ ያልሞተችውን ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ ህግም ያስቀጣኛል። አድራሻ ያለኝ ሰው ነኝ። ስልኬም ይኸው እዚህ ጋር አለ 0909612737 የስራ ስልክ ነው። ባየው ላይ ተለጥፏል። ቢሆኒ እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣኛል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድን ነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሆንዬ ይመለከተሻል አይመለከትሽም እያልኩ አይደለም። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ ስለ መቅበሬን እርግጠኛ ሁኜ ዛሬ በካሜራ ፎቶግራፊን እንትኔን ፕራይቬትም አላረኩት ፎቶዎቹ እንዳሉ ናቸው። በህግ ያስቀጣኛል እኮ ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው ለእኔ በህግ ያስቀጣኛል። አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር ምንድን ነው አሁን ዴዚ ራሷ ነች አስገባት መታለች። በገላገለችኝ በመድኃኒዓለም ነፃ ለማውጣት ሄድኩኝ። እሺ በቃ አንዴ የሚውት አድርጉልኝ ፕሊዝ። ዴዚን ላስገባት እንደው በፈጣሪ አንዴ መታለች። ኩዊን አስገቢልኝ ባክሽ። ሰጠሽ ነው ከላይ ለእኔ አበባ እየሰጠችኝ ነው። የት አለ እያየሁ አይደል? ዴዚ ጀስት ሮዝ አይ ዊል ሲ ጀስት ዋን ሮዝ ሶ አይ ካን ፑል ዩ አፕ። ይሄው እያየሁ አይደለም። የለም ለእኔ አበባ ሰጠችኝ። አሁን 2 አበባ ዩንዬ። ቆይ እስኪ ያላየሁ አንዴ እዚህ ጋር ስለማይታይ ቤታይ ሮጬ የማስገባው እሷን ነው። እኔ ማስተር ሞ የሚል ነው ያየሁታ። እታች አለ ዮኒ ሞስት ሰንት ይላል። ሞስት ሰንት ዴዚ 206 ፍላወርስ ይላል። ማድ ያለው ፖለር አፕ ሰቦና ሳምሪ የሚል ነው። ይኸው ቆይ የአበባውን እኮ ማምጣት እችላለሁ። ሲላክ እዚህ ጋር ማየት እችላለሁ። ፕራይቬት አካውንት ስለሆነ ነው ማታየው። ፕራይቬት አካውንት ስለሆነ ነው ማታየው። ፕራይቬት አድርገዋለች። ፕራይቬት አድርገዋለች። ኦኬ ዳማይ ቢዋይ ሪዜ ለዛ እኮ ነው። ቆይ ቦታው ሊሞላ ነው ያለው። የዴዚ ቦታ ብቻ ነው። ሌላ ሰው የለም። እባካችሁ ሌሎቻችሁ አትላኩ ፕሊዝ። አንድ ቦታ ነው ያለው። ኧረ በእናትህ እግዚአብሔር ምስክሬ እያየው አይደለም። ይታያቸዋል ከስር ሞዴሬተሮች። እስቲ ጻፊልኝ። እስኩ ይታይሻል? እስኩ አለች አለው ይታየኛል። እኔ እያጠፋኋቸው ነው ያለው። ኖ እንትና ነ የዴዚ ይታይሻል? ወዲ ምናምን የሚል ነው። እኔ ላይ አለ ስሙ አይታየህም? እኔ ላይ አንቺ ላይ እስቲ ቼክ ላይ ያለ እሷ ላይ አየሁት፣ ግን አይ ቲንክ ፕራይቬት ነው መሰለኝ። ከአንቺ ላይ ለወስዳት ብዬ አይ ካንት ከኔ ላይ ፖስት ታርጋ ሚጥሚጣ አንቺ ፑል አርጊያታ። ፕራይቬት ከሆነ አይ ካን ፑል ዩ ነሜሴ
አንዴ ፐብሊክ አድርጋው ትግባ። ይኸው እዚህ ጋር ባይ እንዳለ የላኩት ሌሎች ሰዎች ናቸው። እንደገና ደግሞ በዛ ልምጣ ስል በዚህ በኩል አይታይም። ሚጣ ጊፍት ላይ ያለች አነባለው እኮ የኔ አያሳይማ። የሚጣ ጊፍት እንዴት ነው? ይኸው ገባው ሚጣ ጊፍት ጋር ስጥ ነው የሚለኝ። 3 አበባ ሰጥታለች። እሺ ወይ ለእኔ ሰጠኝ ልሞክ። እሺ አዎ እሱን እኮ ነው የምልሽ። አንቺን ለማስገብ አውቆ ነው ይሉኛል። እንደገና ደግሞ ሞዴሬት አይ አውቆ አይደለም። እኔ ገብቻ አይቼዋለሁ። ማግኘት እነዚህ ዝምባም ከእነሱ ጋር ነው የምናወራው። ነው ኮመንቶቹን ተዋቸው። ዋና የጠራሁትን ያደል እንዴ? ኢንቫይት ማድረግ አይቻልም። ወይ ፕራይቬት ሆና መታ ይሆናል። ወይ ፈጣሪ። ይኸው ገስት ላይ ታዲያ መላክ ያልቻለችው ሪሙቭ እያደረግሽልኝ እያደረግኩኝ ነው። ወይ መድኃኒዓለም ኧረ እባካችሁ እስኳሁን ስልክ አየው። አበባ ጉድ ቫይብን አየው። ሳራ የምትባል አየው። ይኸው ቤቢ የምትባል አየው። ሄለን የምትባል አየው። ማጅላን እስቲ አንዴ ዝጋው፣ ሪኩዌስቱን ዝጋው እና አቤት ዮኒ እሷ ስለመሆኗ ግን እርግጠኛ ነህ? ቢኮዝ ሜቢ ሰምበዲ ሂዝ ፕሌይ ዊዝ ዩ። ኢትስ ኦልራይት፣ ችግር የለውም። እኔ ሳውራ እናቅ የለ እንዴ? ምን ችግር አለ? Daisy, only one rose. Can you give one rose? No, she can hear Amharic too. She heard that. አቢሲኒያ የሚባል ዮ የሚባል ኮፊ የሚባል ይኸው እያየሽ ነው። በቃ ወደ ሀሳብሽ ግቢ። የዴዚ ኖ የዴዚ መጨረስ አለብኝ። አንዴ ዴዚ መጣ ብትገላግለኝ ይሻላል ብላለች። ለእሷም እኮ ረፍት ነው። የዴዚ ይሻላል። እሷ የዴዚ ይሻላል። ይኸው ሌላ ሰዎች ናቸው ከላይ እያያችሁ የአበባውን ጉዳይ ከታችም የተጻፈ ነገር ካለ ሞዴሬተሮችም አሉ። አሞራው ቅድም ብልላክ ነበር። ጎጃም ይመችክ ያራዳ ልጅ ያ ኦኬ። አንዴ ተመቸከኝ እውነት። ቆይ It's Amoro playing games, Yoni, but okay, no, he's not playing. He gonna get in. Okay. አሞራ ሙድ እየያዘ ነው። ያ ከታች እኮ እየላከልን ፍላወር እየላከ ነው። አታየው? አይ መግባት አስገባዋለሁ። እሱ ማውራት አይደል የሚፈለገው? ሙድማ ሊይዝ አይችልም። በሰው ሀዘን ሙድ አይዝም እሱ። እርግጠኛ ነኝ ብዬ ነው የማስበው። I don't think he gonna do that. He just sent unnecessary comment. He just sent 400 flowers. በታች በኩል ከታች እኛ unnecessary comment አንስጥ ቢካዝ ምንም የታወቀ ነገር ስለሌለው ሙድ የያዘ አበባ ዮናስ ጋር አይሰጥም እና ሴቲንግ አክሰሱን ዘግተውታል እያሉ ነው ዮኒ። ለዛ ነው ማታያቸው። ኦኬ እንትና ሌላ ሰው ነው እንትን ያሉት። ኤኒዌይስ እሺ፣ እኔ አንድ ነገር የምጠይቀው እዚህ ጋር ኤደንን አንድም የዛ ነገር ማስረጃ የሚሆን ነገር አለ? እኔ ሄጅ ያለው ነው ያልችኝ። እሺ ተረዳንሽ። ስለዛ ጉዳይ ላይ አንድም መረጃ አሁንም ዛሬም ቤታቸው ሰው ለወስድ ፈልጌ እንዳታመጫሉ። ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አድርገውኝ ቁጭ ብዬ ልጅቷን አብራሽ ቲድ የተባለችው የተላከችውን ልጅ ስጠብቅ 1 ሰዓት ከምናምን ሆነ። ስልክ ተደወለብኝ። እንዳትመጪ፣ ሰው ይዘሽብን እንዳትመጪ፣ እኛ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ። ገባክ? ይሄው ነው። አሁን ፊትሽን ደብቀሽ ይህ ልጅ አይደለሁም እኔ። እዛ ቢቀጠቅጡኝ ሴማና ልልል ነው እንዳትመጪ ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለ1 ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ የቀረው ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነው እና ቤታቸው ሰው ይዤ እሄዳለሁ። የህግ አካል ይኸው ሞዴሬተሮቼ ስበዋል፣ አልተቀበሉም። ሞዴሬተሮቼ ስበዋል፣ ዴዚ ግን አልተቀበሉም። ይኸው ሞዴሬተር እየጻፉልኝ ነው።
ሞዴሬተሮች እየጻፉ ነው። ስበዋል፣ ዌብሳይት ስበዋል። ዌብሳይትን አስገባዋለሁ። ይኸው ለማየት አልቸገርም። ዌብሳይት ላክልኝ አንዴ። ሞዴሬተሬ ነው። ይኸው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። የሆነ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ቼክ አታደርጉም? ደይቀው አያችሁ፣ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ። ሪጀክት ያደረገችው ደይቀው አያችሁ። ይሄ ነው ድራማ እየሰሩ ነው። ይኸው ሞዴሬተሬ ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላችኋል። ዮኒ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ዝም ብላ አወራ ቢፈልጉ ይገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካሚካል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰ የነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የታመመ። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስኪ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባል ኖ አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽው። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ሰው ሻወራ ዮኒ የሚጣ ቁጥር ላይ 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ እኔ ከአንቺ ጋር ላወራውም ሴትዮ እኔ ከአንቺ ጋር ላወራውም የራሴን ጥያቄ ለህዝቡ አቀርባለሁ። ትሰራለች ብለሽ ለጥፊኝ ከፈለሽ ችግር የለብኝ። አለሌ እኔ ስራ ፈት አይደለሁም። ተሰዳደቡ ጋይስ። የማይመጥን ቃል አታውጭ እንደ ይደብራል በጣም አለሌ አንቺ ነሽ። አንቺ ዛሬ ልታጫለሽ ስድብ ስድብ ዛሬ ልታስበይኝ ነበረ። ድሃዋን ምንም አላውቀውን እና ጃጓር እና ቦምባስ ታስመቺ ነበረ። ጭንቅላቴ ልታስፈነክቺ ነበረ። ከንስማሪ ሚውት ሄር በእናትሽ አትሰዳደቡ። ዮናስ ቢሰማ ሪስፔክትፉሊ እኮ ማውራት እኮ ይቻላል። እሷን የሰደበችኝ እህቴ። ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እነ የሆን ያሉ ወንዶቹ ይጠይቁኝ። እናንተ ቀን ሙሉ ነበራችሁ። ባይዘወይን አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እዛ ላይም አልነበርኩም። አይነው ፍረስትሬሽንሽ ይገባኛል። ምንድን ነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጥቶ ሁላችንም አልፈተፍትም እንደዚህ አይነት ነገር ገብቼ እናቱ ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይሳ? ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም። እነሱም ናቸው እንደዚህ ትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊታውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም። ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ነው ምንድን ነው? መልካም። ስለዚህ አሁን በስራ ትጠይቅሻለች።
ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። ያው ዴዚ የሚል አገኘው። አሁን ቆይ አንድ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳን እሷ መታ እንደ በገላገለችኝ። ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ ዘስኩ በመሀል የራሴ ኑሮ ጆሮዬ ጋር አይምሮ የታመመ ማሰብ አልቻልኩም። ይኸው ልክ ያለው ቤተሰብ check your text ይላል። check your text እያሉ a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። ይኸው ኤኒዌይስ እሺ፣ ቀጥ በጨዋ ፕሊዝ። ያ እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ። ያ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮንዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልክ እንትና ያብሳላት ኤደን አንድ ይኸው አሞራው ልክ ይላል። መረጃውን የፈለግነው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየ ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ነገር ቅድም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው። ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ዮኒ ይሄን አንዴ ታንክ አንዴ፣ ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልክ የለሃለሁ። ሞዴሬተርም የላኩልህ ነው አሞራው። ሌላው ምንድን ነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴ ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ይሁን የኔን ጥያቄ አንድ የነገርህ የቲና ጓደኞች የእኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን፣ እኔ ቦሌ አካባቢ ነው የምኖረው ዮኒ፣ እና ፈልጋ እዚህም ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟት ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለ ሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም ዮኒ። ገባህ ለባባሌ? ሌላ ዚባዚንኩስ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዘው የቲና ቅርብ ጓደኛ የሰፈሯ ልጅ፣ በጣም የቅርብ ልጅ፣ ለእኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩትና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ፣ ጽሁፍ አይቼ ነው ሌላ እዚህ ጋር የተላከ። እሺ፣ እና ይሄ ነው ሌላ ዚባዚንኩስ ነው እንዴ የምታወሪው? አይደለም መብቴ ነው መብቴ ነው። የሆነ ጥያቄን እኮ አንተ ለማስመለስ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች። አንተ ጠይቀልን። እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ። እኛም ሞን ስንጠይቅ የምትይን ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን። እሱን አይደለም አሁን በቢዝነስ ተገናኛችሁ። ያበኳት እኮ አጭር ጊዜ ነው። ከመጣች ኦልሞስት 3 ወር ሊሞላት ነው ቲና። ኦኬ የዴዚ ናት ነች ምናምን ብለው እንጂ ወይ እሷ ናት እንዴ ምናምን ብዬ ነው። ኦኬ ስለዚህ በቢዝነስ ተተዋወቃችሁ፣ ቀብር ሄዳችሁ ቤት ፈልጊላት
ካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም ስልክ እንትን በይ ምናምን አሉኝ እና በዚህ ነው ስልክ የተቀያየር ነው እንደውም። እሺ ሞቷን ማን ነገረች? ከእሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምኗን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ለአንቺ የነገሩሽ? ልንገርህ ሚዲያ ላይ ሰማሁና ቀን ስንት ሰዓት መሰለህ? ሐሙስ ዕለት 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል። ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ። ከዛ ለዛ ለጓደኛ የደወልኩለት ስደውልለት ቲክታክ ላይ ምኑን አርፋለች ምናምን የሚል የሀዘን ምናምን ውሸትን የመሰለኝ። ከዛ ደነገጥኩኝና ያ ጓደኛ ጋር ደወልኩለት። ስለ ምንድን አላነሳም። ሁለተኛ ዙር ስደውል ምንድን ነው የምሰማው ነገር እንደዚህ እንደዚህ ስለ ጊዜ አዎ አለኝ። የት ነህ አልኩት እሱን። ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው። በእንትን በህግ አስክሬን ተመርምሯል እዛ። አዎ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደለ? ምክንያቱም ነገ ካሜራ ከፋች ብትል ሊሆን እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ አልተጠየቅኩም። ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮኸው? አልገባኝም። ሳወራ እንደዚህ ነው ጸባያው። ዮኒ ከና አድ ሳምቲንግ ይኸውልህ እኔ እኮ በስርዓት እያናገርኩች ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ለራስ እነሱ ነዋ። እኔ ጋ አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው ማወራ። ስለዚህ ተረጋግተሽ ዮኒ ጅንን ጎ ይኸውልህ ዴርስ ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺ ሴይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። ዴርስ አ ላይ ራይት እሱ ጋር ዩ ኖ ኢንኮንሲስተንሲው እንዳለ አንድ ነገር ጅንን አንድ ነገር ላስረዳ ወንድሜ። ስልክ ይሄው የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለ እና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። 1 ሰዓት ከምናምን ሆነ ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይሄንን ነው ጥያቄያችን። ፖሊስ እኔ ምን በቤነበረ እሱን ፈልጌ ለእናንተ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው። ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ። ይኸውልህ ዴርስ ዮኒ ኢፍ ዩ ሲ ዴርስ የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተች እና ስለተቀበረችው ነገር በቃ ይሄንን ነው ማውራት የምችለው። ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣሁ፣ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምናምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። ኤደን አንድ ጥያቄ ልጠይቅሽ። ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄ ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየቁኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን ስጠይቃት ትጮኻለች። ወደ ጸብ ነው ተመልሴ የጠየኳት። አንድ ጥያቄ ልጠይቅ። መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም፣ ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉ
ቁጭ ብለው ወደ 900 ሰው 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አደረኩኝ። ጽሁፋቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ 1 ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ አፉ ያዝ ያደርገዋል ሲያወራ ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? አዎ ይኸውልህ እኔ እኮ ስለምትወስደው ነው እንጂ እኮ ጠይቄያታለሁ። ቆይ አንዴ አብሳላት እንዴት ነው አንዴ ለእኔ ግፍጭኝ በእናትሽ። እኔ በቦታው ስለነበርኩኝ ማታውቂው ሰው የሚነግርሽን እሺ የምትይ ከሆነ ምን ማለት ነው? ሀንዬ እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። ይቅርታ አድርግልኝ እና ሚኪ አከብርሃለሁ። ያው የጠየቀኝ ጥያቄ 40 ስንት ነው ያልሽው? የስልኩ 44 የሚጀምረው 41 አይደለም። አይመለከታችሁም ባይነኝ እኔ ከስዊዘርላንድ ከሆነ ሚውት አታርጓቸው። ተው መጠየቅ ይችላሉ። ሚውት አታርጓቸው። የማይመለከታቸው አሁን እሱ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክብሬ መጣሁኝ። ቃሌ ሰጠው። ደስ ያለኝን ነገር ሲጠይቀኝ አልመልስም። ተረጋጊ። ኤዱን ብቻ አድናግራት። ትክክል ናት የምትለው ነገር በሙሉ እኔ ስትከታተላቸው ስለነበረ ከኤዱ ብቻ አንድ ጊዜ ዮኒ ሁሉንም አስወርድና ኤደንን እስከ መጨረሻው አናግራት። ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር። በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አታብስ ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል። ተረገሚታ አንድ ዮኒ ሰው ሆስፒታል ከሞተ እንዴት ነው አውቶፕሲ የሚኖረው? ዴርዝ ኖ ዌይ ዩ ዲተርሚን እኮ ይደረጋል። እሱ አንድ አይደለም ጅኑ ነው። በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻት አንተ አናግራት ምናምን የምትይሉ ምንድን ነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈ አንድ ጣወሚያት ነበር አለ። ኧረ እኔ ከአንቺ ጋር ላወራም እኔ ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን መጥተሽ ለዮኒ ማለት እሷን አውራት ኤደን ልክ ናት ያለሽ አይሲ አልገባሽም አባባሌ። ጂጂ እኮ ስሚ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው አንዴ አይ አፖሎጃይዝ። ይሄንን አንዳችሁ እንድትውላችሁ እንድትሰሙ ፈልጌ ነው። አንዴ ይቅርታ ጂጂ፣ አንዴ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ። ጂጂ እኮ ልስን ኢፍ ሰማሪ ሆስፒታል ከሞተ ያለሽው እዛ ላይ የነበረ ዮኒ ዩ ኖ ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው ደው ዲተርሚን ደስ አረን ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሪፖርት ቢኖር it doesn't make sense። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድን ነው መሰለ እኔ በእሷ የማየው ምንድን ነው፣ እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ነው ያለሁት። ስንቱን ስልክ ግራ ገባኝ እኮ። ጓሄድ አውሩ አንዴ። እኔ ግራ ያጋባችኝ ምንድን ነው፣ ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች፣ ድምጿ እንዳይሰማ አደረገች። ሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል ስለሆነ ለማንም እንደዚህ ነው የሚያወሩት። 2 ስልክ ነው ያለኝ። ሚኪ አዳምጠኝ።
አንዴ በቅጨልጨል 2 ስልክ ነው ያለኝ ወንድሜ። አሜን ሲያት አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነ ጃጓር ጋር አውርቼ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ 30 ሰው ሲሆን በቃ ትደነቁራለች ልጅ ገባ። ይጋላ ዲፍረንት ኩዌስችንስ ፍሮም ኦል ሌሎቻችሁ ረዱና እንወርዳለን። ግን ጥያቄያችንን መመለስ አለበት። ማርያምን እኔ አልፈታም ይሄን ነገር ማርያምን ነው የምነግርህ። ቅድም ስለነበርኩ በእናትሽ ፕሊዝ ዮኒ፣ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ ያስገባሃል። አንተ በአሜሪካ ክራይም ነው የምታየው። እሺ ወይ ብዬ አንዴ ከይቅርታ ጋር ላስወረደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾ ኦኬ አሁን በቃ ያለችው ምንድን ነው እንደገባኝ። ሌሎቻችሁም ከዚህ በኋላ ያለውን በደንብ አዳምጡ፣ በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬ እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ትውቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷን። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ይህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀንሽ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ነበሩ ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚዩት ነሽ ሄደን። አቤት ምን አልከኝ? ሆኔ እስማሚ አራር ሙረበሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ፣ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽኝ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንደውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዲህም ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ እኔ ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማለት ነው? ቤተሰብ አልፈቀደም።
አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራሱ ወንድሟ ነኝ ያለው ልጅ በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ ይሄንን ነው እንግዲህ እያለች ያለችው። አዎ እንዳትመጪ ወደዚህ ድንኳን አለ የለም ለምለው ትልቅ ነው ግቢያቸው የባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም ግቢው ራሱ 10 ድንኳን ይችላል ግቢያቸው ትልቅ ነው በጣም እዛ ወጥተ ድንኳን የማያስፈልግ መጀመሪያ ነው በስርዓት ነው የምታወራሽ ፕሮሚስ ስድባታ እንዴ ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ ተግባባችሁ ወይስ አልተግባባችሁ አብሳላት ሳንቺ በቃ ብሏት ነው የተለያየ ነው ይቅር በይኝ ብላኝ እሷ ይሄ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት አሁን ደግሞ አንተ ቤት መታ ምንድነው ከኔ ጋር የምታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅር በይኝ ምናምን አለችኝ እኔ ቂም የለኝም አንቺም እንደዚህ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር ለረጅም ሰዓት ዲስከስ እናደርግ ጃጓርም ነበረ ያው ታምነዋለህ ጃጓርን ጃጓር የትኛው የነጭ ቅማል ጓደኛ የነጭ ቅማል እኔ አምነዋለሁ ወይ እኔ አከብረዋለሁ ምናምን መብትሽ ነው በገንዘብ እያስደለለ የሚያሰድብ ሰው አይመችም አንቺ እሱ ሊሆን ይችላል እንግዲህ አይ ዶንት ኖ እኔ አላውቅም ስለማን አይመቸኝም በግልጽ ነው የምነግርሽ ዮኒዬ አቤት ከኤደን ጋር ጥያቄ የለኝም ከአንተ ጋር ማውራት እችላለሁ እናውራ ቴንክ ዩ ኤደን ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ ለእሷ ጥያቄ አይደለም ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒ ጨርሻለሁ ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም አይ በቃ እኔ ልንገርህ አይ መብትሽ ነው ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ እንዳውም እኔ ለስድብ ዘግዝቁና ፎቶ ልላክላችሁ እኔ ጋር ለምን ሰድብሻለሁ ምን አረግሽኝ እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የምረዳዳው ነገር የለም ጨረስኩኝ ቀብሬያለሁ እኔ መጥተሽ ስላስረዳሽ አመሰግናለሁ ዮኒ ልንገርህ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም ህግ አስገድዶ ለምን ትነኪያለሽ ሄጄ ቀበርኩ ማለት ወንጀል ነው እንዴ እውነትን ማውራት አልተቻለም ውሸትን ማውራት አልተቻለም ወንጀል እኮ አይደለም እናቱ ሄጄ በስነስርዓት ቀብሬያለሁ መረጃዎችም አሉኝ ግን ቤተሰቦች ያልሽውን ልንገርሽ ካልፈለጉስ አልሽኝ እኮ አንዴ አዳምጪ ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው የማዳመጥ ችግር አለ እየተረጋጋች ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካምን ከባድ ኬዝ ነው ገብቶሻል አሁን እያልሽ ያለው ወሬር አድርገውኝ እኮ ነው ገባኝ እነሱን እርሺ ከኔ ጋር ነው የምታወሪ እኔ እያልኩሽ ያለው ምንድን ነው አንቺ ባልሽው መሰረት ሄደች ተዋውቃታለች ይችን ሰው ሚዲያ ላይ ሰማች ሄደች ኢንፎርሜሽን ተነገራት እሑድ ሄዳ ቀበረች ይሄ ነው ታሪኩ መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው ማድረገው እነሱ ባላሉት ወጥቼ